ሰላም ጤና ይስጥልን ክቡራንና ክቡራት አድማጭ ተመልካቾቻችን፣ ይህ በለስ ሚዲያ ነው። በለስ ሚዲያ የአማራን ሕዝብ ትግል በመቀላቀል የግንባር መረጃዎችንና አታጋይ ዜናዎችን እንዲሁም ትንታኔዎችን ወደ አድማጮቹ ያደርሳል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ለዛሬ ወደ አዘጋጀነው የግንባር መረጃዎች እንሄዳለን። እስከ መጨረሻው አብራችሁን ቆዩ። በሰብአዊነት ላይ የሸፈተውን አገዛዝ መታገል የሰው ልጅ ሁሉ ግዴታ ነው ሲል የአማራ ፋኖ ብሔራዊ ኃይል አፋብሃ ገለጸ። አፋብሃ በአርበኛ በዓለም ላይ ዋሴ አሰቃቂ ግፍና ግድያ ዙሪያ መግለጫ ሰጥቷል። የአማራ ህዝብ የህልውና ተጋድሎ ዛሬ ካለበት ደረጃ ይደርስ ዘንድ በርካታ መስዋዕትነት ተከፍሎበታል። አገዛዙ አረመኔነትን፣ አውሬነትንና ዓለም አቀፍ አሸባሪነትን ተላብሶ ባካሄደው የዘር ማጥፋት ወንጀል ንጹሐንን በአሰቃቂ ሁኔታ ገድሏል። የሟቾችን አስከሬን በእሳት አቃጥሏል። አካላቸውን ቆራርጧል። የሃይማኖት ተቋማትን ምሽግ በማድረግ አራክሷል። በአጠቃላይ የአማራ ህዝብ ላይ የሽብር ተግባራትን መፈጸም አንደኛው የጦርነት ስልት አድርጎት ቆይቷል ሲል ነው የገለጸው አፋብሃ። ጥቅምት 2 ቀን 2018 ዓ.ም ምዕራብ ጎጃም ማንኩሳ አካባቢ ከጠላት ጋር በተደረገ የተኩስ ልውውጥ ቀላል ጉዳት ደርሶባት የአገዛዙ ሰራዊት እጅ ላይ የወደቀችው የ19 ዓመቷ ፋኒት በዓለም ዋሴ ላይም ተመሳሳይ ድርጊት ተፈጽሞባታል። ፋኒት በዓለም ከነ ህይወቷ በእጁ የያዘው ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሰረት የፋኗን ሁለት ጦቶች በመቁረጥ አስፋልት ላይ ከመጣሉን ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመግፈፍ ለአማራ ህዝብ ያለውን ጥላቻ አሳይቷል ብሏል አፋብሃ። አገዛዙ ለመደበኛ ሰራዊቱ ከሚሰጠው የጥፋት ተልእኮ ባሻገር መሰል የሽብር ድርጊቶችን የሚፈጽም ኃይል በየአሃዶቹ በመመደብ በሽብር ተግባር ህዝቡን ሊያሸንፍ በመጣር ላይ ይገኛል። የአፋብሃ ሰራዊትና አመራር ይህንን የአገዛዙን ዋነኛ ባህሪ አስቀድሞ በመረዳት የአገዛዙን ሰራዊት በመተናነቅ የመጨረሻው ህቅታ ላይ እንዳደረሰው ሁሉ የአብይን ቡድን ሙሉ በሙሉ በማስወገድ የአማራን ህዝብ ማህበራዊ እረፍት ማምጣት ልዩ ተልእኮ አድርጎ የሚሰራ ይሆናል። ፋኒት በዓለም ዋሴ ላይ የተፈጸመው አውሬያዊ ተግባር በመላው የአማራ ህዝብ ላይ የተፈጸመ ጥቃት እንደመሆኑ ይህንንና መሰል ስምሪት የሚሰጠውን አረመኔ አገዛዝ ከነ መዋቅሩ ነቃቅለን ለመጣል ለምናደርገው የፍትህ ተጋድሎ መላው ኢትዮጵያዊና ዓለም አቀፉ ማህበረሰብ ከጎናችን እንዲቆም እንጠይቃለንም። በሰብአዊነት ላይ የሸፈተውን አገዛዝ መታገል የሰው ልጅ ሁሉ ግዴታ መሆን ይገባዋል ብሏል የአማራ ፋኖ ብሔራዊ ኃይል አፋብሃ። ከአንድነት ነጸብራቅ ማግስት ጠላት ባለበት በሄደበት በመውጣት በወረደበት ሁሉ ተስፋ ቆርጦ ግማሹ እየተበተነ ግማሹ እጅ እየሰጠ ቀሪው ሞቱን እየተጠባበቀ ይገኛል ሲል የበላይ ዘለቀ እዝ ገለጸ። በየቀጠናው የነበሩ የአንድነት ሳንካዎች ተቋሽተው የአንድነት ትንሣኤን ለመረከብና ለማየት ሲደክሙ ሲናፍቁ የነበሩ ንፋስ ላይ ሳይሆን መሬት ላይ ያሉና አናብስቶች ከሰሞኑ እየተሰሙና እየታዩ ባሉ የአንድነት ጭላንጭሎች አሸናፊነታችንን ያረጋገጥንበት ሳምንት ነው ሲሉ ገልጸውታል። የአፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ የሜጀር ጀነራሉ ባንታባተ ኮር የጉና ክፍለ ጦር አካል የሆነችው ስቴዴንሳ ብርጌድ ሻለቃ 4 በሻለቃ እንዳልክ ክፍሌ የሚመራው ሻለቃ ትናንት ጥቅምት 6 ቀን 2018 ዓ.ም እስቴ ወረዳ ላይ ታላቅ ጀብዱ ፈጽመዋል ነው የተባለው። የአማራን ህዝብ ሁሌም ከምድረ ገጽ ለማጥፋትና አማራ የሚባል ህዝብም ሆነ ብሔር የለም ብሎ ለማወጅ 24 ሰዓት እየሰራና እየደከመ ያለው ገዳዩ ስርዓት ህዝቡን በኢኮኖሚ፣ በፖለቲካ፣ በሃይማኖት፣ በማህበራዊ ህይወቱ ገብቶ እየበዘበዘውና እየነገደበት ይገኛል። ዛሬም የእስቴ ወረዳ የብልጽግና አሽከሮችና ሎሌዎች ከእስቴ መካነ ኢየሱስ ከተማ ተነስተው ልዩ ቦታው ዳጎት ተብሎ ከሚጠራው ቀጠና ላይ የተሰራውን የዳጎት ድልድይ ለማስመረቅ ወደ ቦታው ተንቀሳቅሰው ህዝብን ሰብስበው ሄደው ይህን የመሰለ 1 ሚሊዮን የፈጀ ድልድይ ሰራንላቸው፣ ቀጠናውን ከፋኖ አጽርተን ስራ እየሰራ እንገኛለን እያሉ በሬ ወለደ ወሬና ውሸት ለመዋሸት ሙከራ ሲያደርጉ ቆይተዋል። ድልድዩን እየሰሩትና እየጠገኑት ካሉ ሰዎች ወይም መሐንዲሶች የደረሰን መረጃ ግን ድልድዩን የያዙት 200 ሺህ ብር እንደሆነ እና ስራው ብዙ ፋይናንስ የማይጠይቅ እንደሆነ አስረድተዋል። በሻለቃ ብርቃየው ደምሴ የሚመራው አናብስቱ ስቴደንሳ ብርጌድ ይህንን መረጃ ቀድመው በመረዳትና በጉና ክፍለ ጦር ዋና ወታደራዊ አዛዥ በአርበኛ አዛዥ ደሳለኝ ከብርጌዱ ጋር ባደረጉት የተጠና ኦፕሬሽን ሻለቃ 4 በወጣቱና ግስላው በእንዳልክ እየተመራች ውሸታቸውን ለህዝብ ለማስረዳት እየሞከሩ በነበረበት ቅጽበት ከምክሬ ተነስተው ሰፊ ቀጠናን አቋርጠው የ4 ሰዓት ጉዞ ተጉዘው ከመካነ
መካነ ኢየሱስ 5 ኪሎ ሜትር ርቀት ላይ በሚገኘው ቦታ በመድረስ ዙሪያውን ከበባ በማድረግ የስርዓቱ ሎሌ ሚሊሻ፣ ፖሊስ፣ አድማ በተና እንዲሁም የአማራ ሆዳም ካቢኔን አይቀጡ ቅጣት ቀጥተውታል። በውጊያውም አድማ በተና የሞተ 3 እና ከ10 በላይ የቆሰለ፣ ሚሊሻ የሞተ 4 እና 7 የቆሰለ፣ ፖሊስ መሳሪያውን በየመንደሩ እየደበቀ ልብስ እየቀየረ በየጫካውና በየጥሻው ተበትኗል። ሆዳሙ ካቢኔም የያዘውን የሐሰትና የውሸት ወረቀት መቋጠሪያ ሻንጣውን በየጥሻው እየጣለ እንደ ጦጣና ዝንጀሮ በዱር በገደሉ ገብቶ አናብስቶቹ እየፈለጉትና እያደኑት ይገኛሉ ሲል በላይ ዘለቀ እዝ ገልጿል። በራያ ግንባር በመቶዎች የሚቆጠር የፋሽስቱ አገዛዝ ሰራዊት ሙትና ቁስለኛ ሆኗል። በዚህም ቆቦ ሆስፒታልና ቆቦ ጤና ጣቢያ የህዝብ አገልግሎት ዝግ ሆኖ ውሏል ሲል ምኒልክ እዝ ገለጸ። አፋባሃ ምኒልክ እዝ በበርካታ ቀጠናዎች ከፋሽስቱ አገዛዝ ብልጽግና ሰራዊት ጋር ከባድ ትንቅንቅ እያደረገ የተለመደውን ድል እያስመዘገበ ነው። የምኒልክ እዝ አምስቱም ኮሮችና የእዙ ልዩ ዘመቻ እንዲሁም በመደራጀት ላይ ያሉ አሃዶች ከፋሽስቱ አገዛዝ ብልጽግና ሰራዊት ጋር ከባድ ትንቅንቅና ተጋድሎ እያደረጉ አመርቂ ድል እያስመዘገቡ ይገኛሉ። በዘመቻ አርበኛ አደም አሊ ወይም አባናደው በርካታ ሰራዊቱና አመራሩ የተመታበት ጠላት ለክፉ ቀን ብሎ ያስቀመጠውን ብዛት ያለው ሰራዊት የኦሮሚያ ብልጽግና ልዩ ኃይልን ጨምሮ በማስገባት የተወሰደበትን ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ የበላይነት ለመቀልበስ ማጥቃት እያደረገ ቢሆንም በሚኒሊክ እዝ አናብስቶች በአግባቡ ተመክቶ በርካታ ሰራዊቱም እየተመታበት ብሎም እየኮበለለበት ይገኛል። ከዚህም ጋር ተያይዞ ጥቅምት 6 ቀን 2018 ዓ.ም ማለዳ ጀምሮ ከ6 በላይ ግንባሮች ላይ ከባድ ትንቅንቅ በማድረግ አመርቂ ድሎች ተመዝግበዋል ሲል ነው የአማራ ፋኖ ብሔራዊ ኃይል አፋባሃ ምኒልክ እዝ የገለጸው። በፋኒት በዓለም ላይ ዋሴ ላይ በማንኩሳ ከተማ የተፈጸመ አረመኔያዊ ወንጀል ህዝቡን በቁጣ በማነሳሳቱ ምክንያት ከአዲስ አበባ እስከ ክልሉ ምስለኔ ማስተባበያ ድርሰት ተዘጋጅቷል ሲሉ ምንጮች ገልጸዋል። እንደ ምንጫችን ገለጻ ከሆነ ፋኒት በዓለም ላይ ዋሴ ሁሉንም ሰው አሳዝናለች። የመረጃውን ትክክለኛነትና ሞቷን ማስተባበል አይቻልም። የአገዛዙን ሰዎች በእጅጉ አስጨንቋል። ፋኖ ህዝቡን የሚያነሳሳበት የውሸት ቅስቀሳ ነው የፈጠረው ለማለት እየጣሩ ይገኛሉ ነው የተባለው። አጀንዳ ትርክት ለውጥ መፍጠር አለብን። አስቸኳይ ስብሰባ በአዲስ አበባ የፌዴራል ፖሊስ አባሎችና አመራሮች ከረቡዕ ዕለት ጀምረው እስከ እሁድ የሚቆይ ስብሰባ ተቀምጠዋል። የአጀንዳ መለወጫ የወደብ ትርክት አዳዲስ ፈጠራዎችንም መክረዋል ተብሏል። የአማራ ክልል ምስለኔ አመራር መግለጫ እንዲሰጥ ህዝቡን የማረጋጋት ስራ እንዲሰራ በፋኒት በዓለም ላይ ዋሴ ላይ የደረሰ ጡት ቆረጣ የለም፣ በሰራዊታችን የተፈጸመ ዘግናኝ ድርጊት የለም፣ ክልላችንን ለማተራመስ የጽንፈኛ ኃይሉ ቅስቀሳና ፈጠራ ነው ሊሉን ድርሰት ተዘጋጅቷል። መመሪያ ወርዷል። የፋኒት በዓለም ሁኔታ ከሞቱ ይልቅ አሟሟቷን በማስረጃና መረጃ ስታጋለጡት ብልጽግና በከባድ መረበሽ ግራ ተጋብቷል ብለዋል ምንጮቻችንም። ወደ ክልሉ የገባው ሰራዊት ፋኒት በዓለም ዋሴን አቅፈን ስመን ተንከባክበን ገደልናት ሊሉን ፈልገዋል እያሉም ነው ብዙዎች አማራዎች። አይናቸውን ጨፍኑና ላሙኛችሁ መሆኑ ነው። በፋኒት እህታችን ስም አዲስ የዘመቻ ስያሜ ቅስቀሳ መጀመሩ ሐሰተኛ ትርክት አስመስለው ብልጽግናዎች መግለጫ ሊሰጡም ይችላሉ ብለዋል ምንጮችም። ፋኒት በዓለም ዋሴ የብዙ ሴቶች ምሳሌ ሆናለች። መላው አማራን ያስቆጨች የልጅነት አበባዋን ለአማራ ህዝብ ሰጥታለች። ሚኒሻው ሳይቀር ትጥቁን የሚፈታበት ልብ ሰባሪ መርዶ ሆኗል። የጌታቸው ረዳ ኃይል ከብልጽግና ሰራዊት ጎን ሆኖ ከፋኖ ጋር ሲዋጋ ውሏል ተባለ። ጥቅምት 6 ቀን 2018 ዓ.ም በዋግምራ ግንባር በተደረገ ውጊያ ራሱን የነጻ መሬት ታጋይ ብሎ የሚጠራው የጌታቸው ረዳ የብልጽግና ህወሓት ኃይል ተሳታፊ ሆኗል ሲል ምኒልክ እዝ ገልጿል። የአፋባሃ ምስራቅ አማራ ቀጠና ምኒልክ እዝ ላስታ ሳምነው ኮር በዋግምራ ዞን አስከተማ፣ አዲበር፣ ውርምሽ፣ ዛውርታና ሐሙሲት በተባሉ ቦታዎች ላይ ከፋሽስቱ የኦህዴድ ብልጽግና ሰራዊት ጋር ተገንጣዩ የትግራይ ብልጽግና ኃይል ጋር ከፍተኛ የግንባር ጦርነት ተደርጓል። በዚህ ግንባር ራሱን የትግራይ ሰላም ኃይል ወይም የነጻ መሬት ታጋይ እያለ የሚጠራውና በጌታቸው ረዳ የሚመራው ኃይል በአበባው ታደሰ ጋባዥነት ከብልጽግና ጎን ሆኖ ውርምሽና ዛሮታ በሚባሉ ቦታዎች ከፋኖ ጋር ሲዋጋ ውሏል ነው የተባለው። እንደ አፋር መሬት ዋግን እንደ መጠጊያ አድርጎ የከረመው ይህ የአገዛዙ ቅጥረኛ ጸረ አማራ ኃይል ከአገዛዙ ሰራዊት ጋር ተጣምሮ ቢመጣም በላስታ አሳምነው ኮር ተናዳፊ ክፍለ ጦሮች አይቶ የማያ
የማያውቀውን የፋኖን ክንድ ቀምሶታል። የነበረው የግንባር ውጊያ ጸረ አማራ ኃይሎች የአማራ ትርፍ አንጀት በሆነው የብአዴን ብልጽግና ቡድን ጋባዥነት አማራን ለማጥፋት ግንባር መፍጠራቸውን ማሳያ ነው። ይህ የብልጽግና ተለጣፊው የጌታቸው ረዳ ቡድን አማራን በድጋሜ እየወጋ ቢሆንም የትግራይን ህዝብ እንደማይወክል እናምናለን። ተገንጣዩ የብልጽግና ህወሓት ቡድን በኦህዴድ አገዛዝ ሰራዊት ላይ ያረፈውን የፋኖ ክንድም ከእንግዲህ በኋላ አብሮ ይቀምሳል። በተያያዘ የምስራቅ አማራ ኮር 1 እና ኮር 2 በአፋር አድርጎ ወደ ራያ የገባው የአገዛዙ 2 እዝ ኃይል ጋር በራያ መሬቶች ከፍተኛ ጦርነት እየተደረገ ይገኛል ተብሏል። የብሪታንያ የሀገር ውስጥ የደህንነት ተቋም ዳይሬክተር ጄኔራል ኬን ማካለም ከውጭ ሀገራት በተለይም ከቻይና ከሩሲያና ከኢራን የሚሰነዘረው የደህንነት ስጋት በከፍተኛ ሁኔታ መጨመሩን አስታወቁ። ዳይሬክተሩ እንዳሉት ተቋሙ በየጊዜው የውጭ ሀገራት በብሪታንያ ላይ የሚያሴሩትን የስለላ፣ የማበላሸት፣ የእሳት ቃጠሎና የአካል ጥቃት እቅዶችን እያከሸፈ ይገኛል። የጉዳዩ ዳራ ኬን ማካላም በMI5 ዋና መስሪያ ቤት በሰጡት መግለጫ ከመንግስታት ጋር በተያያዘ የጸጥታ ስጋት በሚፈጥሩ ተግባራት ላይ ምርመራ የሚደረግባቸው ግለሰቦች ቁጥር ባለፈው 1 ዓመት ብቻ በ35 በመቶ መጨመሩን ገልጸዋል። በተጨማሪም የውጭ መንግስታት በብሪታንያ የሚገኙ ተቃዋሚዎቻቸውንና የዲሞክራሲ ተሟጋቾች ላይ ማዋከብና ማስፈራራት እንደሚፈጽሙ አብራርተዋል። በቻይና ላይ ያተኮረው ስጋት ቻይና ለብሪታንያ የብሔራዊ ደህንነት ስጋት ናት ወይ ተብለው ለቀረበላቸው ጥያቄ ሲመልሱ የቻይና መንግስት አካላት ለብሪታንያ የደህንነት ስጋት ናቸው ወይ የሚለው ጥያቄ መልሱ በእርግጥም ናቸው የቀኑም ነው የሚል ነው ሲሉ ምላሽ ሰጥተዋል። ዳይሬክተሩ አክለውም MI5 ባለፈው ሳምንት ብቻ ከቻይና ጋር ግንኙነት ያለው አንድ ስጋት ለማክሸፍ ወታደራዊ እርምጃ ወስዷል ብለዋል። የማስጠንቀቂያው አንድምታ ይህ የማካላም ጠንካራ ማስጠንቀቂያ የመጣው ለቻይና ይሰልላሉ ተብለው የተከሰሱ የሁለት ግለሰቦች የፍርድ ሂደት መቋረጡን ተከትሎ በተፈጠረ ውዝግብ ወቅት ነው። የጠቅላይ ሚኒስትር ኬር ስታርመር መንግስት ከቤጂንግ ጋር ያለውን ግንኙነት ለመጠበቅ ሲል ክሱን እንዳቋረጠው የሚገልጽ ክስ ቀርቦበታል። በርካታ የምዕራባውያን ሀገራት ቤጂንግ የቴክኖሎጂ መረጃዋን ለመሰብሰብ በስለላ ተግባራት ላይ እንደምትሰራ የሚከሱ ሲሆን በመጋቢት 2024 አሜሪካ፣ ብሪታንያና ኒውዚላንድ በቻይና የሚደገፉ ጠላፊዎች በህግ አውጪዎችና በዲሞክራሲያዊ ተቋማት ላይ ጥቃት መፈጸማቸውን መግለጻቸው ይታወሳል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ሰናይ ጊዜ